ተናስተን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አሰፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ግንቦት 2 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት ከለቱ ዜና በፊት አርዕስተ ዜናውን እናስቀድማለን። የፋኖ መሪዎች መግለጫ የጋዜጠኞቹ መከራ የጠናከረው ወታደራዊ እርምጃና ትግሉን የሚቀላቀሉ ሚሊሻና አድማ ብተናዎች መጨመር የጅቡቲው ጉዳይ የአዲስ አበባ ካድሬዎች ሩጫ የጤና ባለሙያዎች ንቅናቄና ያገዛዙ ፍርሃት አቡኑ ህንድና ፓኪስታን የሚሉና ሌሎችም ወቅታዊ ዜናዎች አሉን ዝርዝሩን እነሆ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ፖስት አመራሮች ወደ አንድ ለመምጣት ያደረጉትን ጥረትና ውጤቱን በተመለከተ አጠር ያለ መግለጫ ሰጥተዋል። የአማራ ፋኖ ብሔራዊ ኃይል አፋብህን የመሰረቱት አራት አደረጃጀቶች መሪዎችና የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ፖስት አመራሮች የሆኑት አርበኛ ዘመነ ካሴ፣ አርበኛ ሀብቴ ወልዴ፣ አርበኛ ምሬ ወዳጆና አርበኛ ደሳለኝ ሲያስብ ሸዋ በጋራ በሰጡት አጠር ያለ መግለጫ የተለያዩ ውጣ ውረዶችን በማለፍ የአማራ ህዝብን ትግል ዳር ለማድረስ አንድ ድርጅት በጋራ መመስረታቸውን የቋራውን ቃል ኪዳን አስታከው በሰጡት ማብራሪያ አስታውቀዋል። በዚሁ መግለጫ አርበኛ ዘመነ ካሴ ለጓዶቹ ያለውን አክብሮትና በትግል ውስጥ ያደረጉትን አስተዋጽኦ ጭምር በመጥቀስ ድርጅቱን ዳር ለማድረስ ያላቸውን ቁርጠኝነት ገልጿል። አርበኛ ዘመነ ካሴ ነኝ፣ የአማራ ፋኖ ጎጃም ሰብሳቢ፣ አሁን ደግሞ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል ነኝ። ይህ ቀን እንዲመጣ የሁኔታ እንዲፈጠር ይህ ድባብ ተፈጥሮ እንድናየው ሁሉም ኃይል የአቅሙን ሁኔታዎች በፈቀዱለት ልክ ከፍተኛ ዋጋ ከፍሏል። ከፍተኛ ሙግቶች፣ ከፍተኛ ክርክሮች፣ አልፎ ጭቅጭቅ ቀመስ ወንድማዊ ንግግሮችም ተካሂደዋል። ማሰሪያውና ማጠንጠኛው አንዳች ሁላችንም የሚያሰባስብ ሁላችንም የሚያታግል ግዙፍ አማራዊ ቤት መገንባት ስለነበረ እሱ ተፈጥሯል። እጅግ በጣም ደስ ብሎኛል። ጓዶች እንኳን ደስ አላችሁ፣ እንኳን ደስ አለ ማለት ፈልጋለሁ። መላው የአማራ ፋኖ አመራርና አባላት፣ መላው የአማራ ህዝብ እንዲሁም ትግላችን የምትደግፉ ሀገር ወዳድ ለውጥ ናፋቂ ኢትዮጵያውያን እንኳን ደስ አላችሁ ማለት ፈልጋለሁ። በብዙ ድካም እዚህ ደርሰናል። በአንድ እጃችን እየተዋጋን በሌላ እጃችን ተቋም ልንሰራ እየሞከርን ዛሬ ላይ እዚህ ቅጽበት ደርሰናል። የአማራ ፋኖ ብሔራዊ ኃይልን ከመሰረቱት አንድ የሆነው የአማራ ፋኖ አንድነት በጎንደር ሰብሳቢ አርበኛ ሀብቴ ወልዴ በበኩሉ ወደ አንድ ለመምጣት ያደረጉትን ጥረትና ወንድማማችነትና አንድነታቸውን አጠናክረው የወጡበትን እርምጃ በተመለከተ ማብራሪያ ሰጥቷል። አመሰግናለሁ። አርበኛ ሀብቴ ወልዴ ነኝ፣ የአማራ ፋኖ አንድነት በጎንደር ሰብሳቢና አሁን ደግሞ እንግዲህ ያው አዲስ መሰረት ነው ድርጅት የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል ነኝ። እንግዲህ ምናልባት እዚህ ለመድረስ እጅግ በጣም ብዙ ውጣ ውረዶች ነበሩ። እነዛ ውጣ ውረዶች ሰብረን ወጥተን እዚህ ደርሰናል። እግዚአብሔር የተመሰገነ ይሁን። እንግዲህ ብዙ ዋጋ ቢከፈልም ነገር ግን ዛሬ ላይ ተቋም መስርተናል፣ ተቋም አቆመናል። ይሄ ተቋም እንግዲህ ብዙ ወንድሞቻችን እንደምታያቸው ከብዙ ርቀት ድረስ ተጉዘው መጥተው ነው የተገናኘነው። ቀላል አይደለም። የደረሱበትን መንገድ በጣም ከባድ ነበር። ነገር ግን ለአማራ ህዝብ ሲባል ማንኛውንም ዋጋ ተከፍሎ ነው እዚህ ድረስ የተደረሰው። ሲመጣ ብዙ ነገር አለው። የደረሰባቸው የነበረ ችግርም ደርሰውም እኛም ጋር የነበረ ችግር ብዙ ናቸው። ነገር ግን ያንንም አልበገረንም። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ፖስት አመራርና ቀደም ሲል የአማራ ፋኖ በወሎ ቤተ አማራ ሰብሳቢ አርበኛ ምሬ ወዳጆ በበኩሉ ወደ አንድ ለመምጣት ያሰለፏቸውን ውጣ ውረዶች በመጥቀስ ወደፊትም ድርጅቱን አጠናክረው ለመቀጠል ያላቸውን ቁርጠኝነት ጭምር በመጥቀስ በውጭ የሚገኙ ደጋፊዎቻቸውም ሁኔታዎችን ሁልጊዜም በትዕግስት ሊከታተሉ እንደሚገባ ጥሪ አቅርበዋል። አለ የሚባል ካለ ለማስተካከል ከወዲሁ ቃል እንገባለን። ዋናው ነገር አንድ ድርጅት መመስረት ነው። አንድ ድርጅት መስርተናል። ፍጻሜው ምንድነው ካላችሁ ማሸነፍ ነው። በቃ ማሸነፍ የትግል ውጤት ማምጣት ስለሆነ የትግል ውጤትን የሚያመጣበትን እንደዚሁ በቃ ወጥተን ወርደን አብስረናችኋል አንድነታችሁንና የአማራ ህዝብ ማንኛውም ዲያስፖራ ስትለፋ ስትወጣ ስትወርድ የነበርክ ባካችሁ በትግስት ትግል ፈተና ነው። ታውቁታላችሁ። እኛ ሳት ላይ ነው ያለነው። ወርዳችሁ መሬት ላይ አብራችሁ ብትታገሉን ችግር የለም። ጥሩ ነገር እየሰራችሁ ጥሩ ነገር እያደረጋችሁ መጨረሻ ላይ ግን በተወሰነ ነገር እንደ ሁላችሁም ያገባኛል ነገር ቢኖርም ግን እየተረጋጋችሁ ማንኛውም ክፍተት እንኳን ቢኖር
ያንን ለማጥበብ እንጂ ለማስፋት አስፈላጊ አይሆንም ብዬ አምናለሁኝ። ቀሪ ጉዳዮች ካለ ወደፊት ላሉ ፕሮግራሞች እንገናኛለን። ለማንኛውም ታጋዩ ወንድምህን ጓድህን የጣልክበት በአራቱም ማዕዘን የጣልክበትን ይችን ዓላማ ዛሬ አብስረንልሃን እንኳን ደስ አለህ። ቀሪ ጉዳዮችም ካለ አብረን ሳንለያይ ከዚህ በኋላ በአራቱም ማዕዘን እየተንቀሳቀስ ትግላችንን እንመራለን፣ እንወያያለን። እንኳን ደስ አላችሁ ነው የምለው። አመሰግናለሁ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ፖስት አባልና የአማራ ፋኖ በሸዋ መሪ አርበኛ ደሳለኝ ሲያስብ ሸዋ በበኩሉ አንድ የፋኖ አደረጃጀት ለመፍጠር የወሰዷቸውን ጠንካራ እርምጃዎች በማስታወስ ወደፊትም ይህንኑ አጠናክረው ለመቀጠል ያላቸውን የጋራ እምነት ገልጿል። ሰላም ጤና ይስጥልኝ። አርበኛ ደሳለኝ ሲያስብ ሸዋ እባላለሁ። የአማራ ፋኖ በሸዋ ዋና መሪ፣ አሁን የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል። እንደሚታወቀው የአማራ ህዝብ ላለፉት 2 ዓመታት በጫካ ይህን ስርዓቱን ሲታገል ሲፋለም ቆይቷል። ሲታገል የነበረው ግን እንደ አራቱም ግዛት በአራት ድርጅቶች ማዕከል ነበረ። አሁን አንድ አታጋይ ድርጅት አንድ መሰባሰቢያ ቤት ስለሚያስፈልግ የአማራ ፋኖ ብሔራዊ ኃይልን ዛሬ ግንቦት 1 2017 ዓ.ም ይፋ አድርገናል። ይህን ድርጅት ለመስራት በአመቻች ኮሚቴዎች በኩል ከ6 ወር በላይ የፈጀ ንግግር ያደረግን በጥልቀት ችግሮችን ያየንበትና የገመገምንበት ሂደት ዘላቂ ሰላምና መፍትሄ ለህዝባችን የሚያመጣ ድርጅት የሰራንበት ዕለት ነው። ይሄን ድርጅት እስከሚመሰረትና ይፋ እስከሚሆን ለተጨነቃችሁ ህዝቦች እንኳን ደስ አላችሁ ማለት እንፈልጋለን። ለመላው የአማራ ህዝብ፣ ለመላው የትግሉ ባለቤት፣ ለመላው የትግሉ ደጋፊዎች አካላት እንኳን ደስ አላችሁ። ከዚህ በኋላ በዚህ ድርጅት ጥላ ስር ሁላችንም እየተሰባሰብን የህዝባችንን ጥያቄ እየመለስን የወንበዴና ዘራፊ ስርዓት ለአንዴና ለመጨረሻ ጊዜ ለማስወገድ በቁርጠኝነት እንስራላለሁ። አመሰግናለሁ። በኢትዮጵያ ውስጥ በርካታ ጋዜጠኞች በፍርሃት ድባብ ውስጥ እንደሚገኙ በመጪው ዓመት በኢትዮጵያ ይካሄዳል ተብሎ የሚጠበቀው አገር አቀፍ ምርጫንም መዘገብም እንደሚከብዳቸው ተዘገበ። የፈረንሳዩ የዜና አገልግሎት AFP እንደዘገበው ጠቅላይ ሚኒስትር አብይ አህመድ እንደ ፈረንጆቹ አቆጣጠር በ2018 ወደ ስልጣን ሲመጡ የሚዲያው ምህዳሩ ይስፋፋል፣ በውጪ አገራት የተሰደዱ ጋዜጠኞችም ወደ አገራቸው ይገባሉም ተብሎ ከፍተኛም ተስፋ ቢጣልም ሁኔታዎችም የተገላቢጠሽ ሆነው ዛሬ ላይ ጋዜጠኞችም ይፈተሻሉ፣ ይዋከባሉ፣ የአሸባሪ ወንጀልም ይጠቀስባቸዋል፣ ስጋትም አንጃቦባቸዋልም ብለዋል። በሰሜን ኢትዮጵያ ለ2 ዓመታት የተካሄደው ደም አፋሳሽ ጦርነት በአማራና በኦሮሚያ ክልሎች የቀጠለው ጦርነትና ግጭት ጋዜጠኞች ያለ ገደብ ተንቀሳቅሰው መረጃን በነጻ እንዲያስተላልፉ እክል መፍጠሩን የገለጸው AFP ባለፈው መጋቢት ወር የአዲስ ስታንዳርድ በይነመረብ መጽሔት 3 ባለሙያዎች ያለ ምክንያት ለሰዓታትም ታስረው እጅግም ቁልፍና ወሳኝ የሆኑ 6 ላፕቶፖቻቸውና 8 ስልኮቻቸውም ዛሬ ድረስ ከፖሊስ ቁጥጥር ስር ነጻ አለመውጣታቸው ከብርቱካን መንገሻም ከተባለች የዩኒቨርሲቲ ተማሪ ተደፈርኩኝ ባለችው ጉዳይ ጋርም በተያያዘ 7 የኢቢኤስ ጋዜጠኞች በሽብር ተጠርጥረው መታሰራቸው ባለፈው ሚያዝያ ወይም በፈረንጆቹ አፕሪል 23 የሪፖርተር ጋዜጣ ዘጋቢ አበበም ፍቅር አዲስ አበባ ከተማ ውስጥ መረጃ በማሰባሰብ ላይ ሳለ በጸጥታ ኃይሎችም ተይዞ በልደታ ክፍለ ከተማ ጌጃ ሰፈር መታሰሩ ባለፈው ወር ለህዝብ እንደራሴዎች የጸደቀው የፕሬስ ህግ ለሚዲያው ተቋም ነጻነት ከመስጠት ለጠቅላይ ሚኒስትሩ ቢሮ መብት መስጠቱ የሚዲያው ነጻነት ድባብን አጣብቂኝ ውስጥም ከቶታልም ብሏል። ላለፉት 10 ዓመታት በሚዲያ ዘርፍ የሰራም ለደህንነቱ በመስጋትም ተስፋ የተሰኘ የሐሰት ስምን የመረጠው ጋዜጠኛ በዛሬቱ ኢትዮጵያ ውስጥ የሚዲያ ፈታኝ ሁኔታ ከዚህ ቀደም ከነበረው በእጅጉም የከፋ ነው ብሏል። አድማሱ በሚል መጠሪያ የተጠቀመም ሌላም የግል ጋዜጠኛ የአዲስ ስታንዳርድ ጋዜጠኞች መታሰራቸውንና መበርበራቸውን ተከትሎ በዋትስአፕና የተለያዩ ማህበራዊ ትስስር ላይ የተጋሩ መልእክቶችን ደምስሻቸዋለሁ፣ በአሁኑ ወቅት ያለ ምክንያት ለእስራትም ከመዳረጌ በፊትም ሁለቴ ቆም ብዬ ማሰብን ወስኛለሁ በማለትም ስጋቱን አጋርቷል። AFP አግባብነት ያላቸው የመንግስት ኃላፊዎችን አስተያየት ለማጋራት ተደጋጋሚ ጥረቶችን ቢያደርግም ምላሽ አለማግኘቱን ገልጾ ሁኔታዎች በአሁኑ ወቅት በአማራና በኦሮሚያ ክልሎች ብርቱ ፈተና መሆናቸውንና በሚሊዮኖች የተቆጠሩ ተማሪዎችም ከትምህርት ገበታቸው መራቃቸውን፣ በመቶ ሺዎች የተቆጠሩ ዜጎችም ቤት ንብረታቸውን ጥለው መሰደዳቸውን፣ ጋዜጠኞች ግን ሁኔታዎችን ለመቃኘት እድል መነፈጋቸውን ገልጿል። ለጋዜጠኞች መብት የሚቆረቆረው መንበሩን በፈረንሳይ ፓሪስ ያደረገው ሪፖርተር ሳን ፍሮንቲር በቅርቡ ባወጣው መግለጫ በአንድ ወቅትም ጋብ ብሎ የነበረው የሚዲያ ወከባም ክልከላም በአሁኑ ወቅትም አገርሽቶበታልም ብሏል።
የፋኖ የከተማ ኦፕሬሽን ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ኃይል መመስረቱን ተከትሎ ፋኖን የሚቀላቀሉ የአድማ ብተናና የሚሊሻ አባላት ቁጥራቸው እየጨመረ ነው። በጎጃምና በጎንደር የተለያዩ ግንባሮች የነበሩ ወታደራዊ እርምጃዎችን ተከትሎ በጠላት ላይ ድል መቀዳጀታቸውን ከግንባር የወጡ መረጃዎች ገለጹ። የአማራ ፋኖ ብሔራዊ ኃይልን ከመሰረቱት በአንዱ የአማራ ፋኖ በጎጃም አንደኛው ክፍለ ጦር በከተማ ኦፕሬሽን ባህር ዳር ከተማ ውስጥ ዘልቀው በመግባት በአንድ አድማ ብተና ላይ የሰነዘሩትን ጥቃት ተከትሎ ደጉ በላይ ሻለቃ ድል መቀዳጀቷ ተገለጸ። በከተማ ኦፕሬሽን የሚታወቀው የአማራ ፋኖ በጎጃም አንደኛው ክፍለ ጦር የባህር ዳር ብርጌድ የደጉ በላይ ሻለቃ የጠላትን መውጫ መግቢያ በተጠና መንገድ ክትትል በማድረግ በቂ ሰው ኃይል በማዘጋጀት ባህር ዳር ከተማ ልዩ ስሙ ጎርደማ ላይ ከምሽቱ 3 ሰዓት ላይ 2 ሙሉ ፓትሮል በአንድ አድማ ብተናዎች በተሰነዘረባቸው ድንገተኛ የደፈጣ ጥቃት መደምሰሳቸውን ዛሬ ግንቦት 2 ቀን 2017 የወጣው መረጃ ይገልጻል። ሌላ በኩል የአማራ ፋኖ ብሔራዊ ኃይል አንድ የፋኖ አደረጃጀት መመስረቱን ተከትሎ ከአገዛዙ ስልጣን አስጠባቂ ጦር አድማ ብተናና ሚሊሻዎች ወጥተው የአማራ ፋኖ ብሔራዊ ኃይልን ከመሰረቱት በአንዱ የአማራ ፋኖ በጎጃም አንደኛ ክፍለ ጦር የጣናው መብረቅ ብርጌዱን የተቀላቀሉ መኖራቸውን ገለጸ። በዚህም 10 አለቃ ነጋሽ በዳኔሳ ከአገዛዙ ስልጣን አስጠባቂ ጦር ፋኖን የተቀላቀለ፣ ሙላት ደሴ እንዲሁ ከአገዛዙ ጦር፣ ገብረስላሴ ደሴ ከአድማ ብተናና አፈሳው ይገዜ ከሚሊሻ ክፍለ ጦሩን መቀላቀላቸውን የሱፍ ክንዴ የአንደኛ ክፍለ ጦር ቃል አቀባይ አስታውቋል። የአማራ ፋኖ ብሔራዊ ኃይል በይፋ ከታወጀ በኋላ ከጠላት ጋር ከፍተኛ መረበሽና መሸበር መፈጠሩን በዚህም ዛሬ ግንቦት 2 ቀን 2017 ዓ.ም ሁለት የጨፍጫፊ የብርሃኑ ጁላ ጦር አባላት የነበሩ 2 ኤኬም ጠመንጃና አንድ የመገናኛ ሬዲዮ በመያዝ ቢተወደድ መንገሻ ጀንበሬን ብርጌድ መቀላቀላቸውን የብርጌዱ ህዝብ ግንኙነት ኃላፊ ፋኖ ምስጌ ዘድንግል አስታውቋል። ይህ በእንዲህ እንዳለ በአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ተጠናክሮ በቀጠለው የህልውና ተጋድሎ ትላንት ግንቦት 1 ቀን 2017 አደረጃጀቱን ከመሰረቱት አንዱ የሆነው የአማራ ፋኖ አንድነት በጎንደር ከእንፍራንዝ ወደ አዲስ ዘመን ለብልጽግና ጎብዳጅ የሆኑ ባለሀብቶችን ለመሸኘት እየተጓዘ በነበረው የአብይ አገዛዝ ስልጣን አስጠባቂ ጦር የክፍለ ጦሩ ቃኝ መሐንዲሶች በጋራ በሰሩት ጥምር ኦፕሬሽን የመጣውን ጠላት ሙሉ በሙሉ በሚባል ደረጃ ሙትና ቁስለኛ አድርገው የጥቁር አንበሳ ክፍለ ጦር፣ የጎንደር የበጋሻው ክፍለ ጦር፣ የዞዛ አምባ ንጉስ ክፍለ ጦር፣ የነብዩ አሳምነው ብርጌድ ሁነው በሰሩት ጥምር ኦፕሬሽን ጠላትን አይቀጡ ቅጣት በመቅጣት ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን በምክትል ቃል አቀባዩ ፋኖ ድረስ ሞላ በኩል በወጣው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ውባንታ ባተ አንደኛ ኮር ዛሬ ግንቦት 2 ቀን 2017 ዓ.ም የኮሩ ተወርዋሪ ኃይል ወገራ ወረዳ ወረታ ከተማ ዙሪያ አውደ ውጊያዎችን በማድረግ በጠላት ላይ ድል መቀዳጀቱን አስታውቋል። የአገዛዙ አራዊት ሰራዊት ከአምበሳሜ ከሐሙሲትና ከወረታ አሰባስቦ ያመጣውን ጠላት በደፈጣ ጥቃት አባኪሮስ ከተባለው ቦታ የጀመረው ውጊያ አድማሱን አስፍቶ እስከ ኮሌጅ የተዘረጋ ከፍተኛ ውጊያ መደረጉን ገልጿል። አውደ ውጊያ የተፈጸመባቸውን የአገዛዙ ምሽጎች የተሰባበሩባቸው ቦታዎች አባኪሮስ፣ ጓንታ፣ ታንኳ ገብርኤል፣ ቆሃር ሚካኤል፣ አርሴማ ኮሌጅ፣ ሸህቲ ተራራ፣ ሸለቆ፣ ሆድ ገበያ፣ ዝንጥልና መገንጠያ ላይ መሆኑን ሜጀር ጀነራል ውባንታ ባተ አንደኛ ኮር ዛሬ ግንቦት 2 ቀን 2017 ባወጣው በዚሁ መረጃ ገልጿል። በዚህም ጥቃት በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉን አስታውቋል። ውጊያው እስከ ምሽት ድረስ በመቀጠሉ ተጨማሪ መረጃዎችን በነገው ዕለት እንደሚሰጥ ሜጀር ጀነራል ውባንታ ባተ አንደኛ ኮር አስታውቋል። የጎረቤት ጅቡቲ ፖሊስ ከትላንት ምሽት ጀምሮ ኢትዮጵያንን ጨምሮ ህገወጥ ያላቸውን ስደተኞችን መጠነ ሰፊ የሆነ የሰነድ አልባ ስደተኞችን አፈሳ መጀመሩን ገለጸ። የአፈሳ ዘመቻው የተጀመረው ሰነድ አልባም ስደተኞችም ሀገሪቱን ለቀው እንዲወጡም ከአንድ ወር በፊት በአገር መንግስት የተሰጠውን ቀን ገደብ በመጠናቀቁ እንደሆነም አስታውቋል። በትናንትናው ዕለት የአገሪቱ ብሔራዊ ፖሊስ የድንበር ጥበቃ ደህንነትም ጥምር ግብረ ኃይል በተለይም የአደገኛ እጽ ዝውውር በሚበዛባቸው አካባቢዎችም አፈሳ መጀመሩን በመግለጫው ላይ አጣቅሷል። የህገወጥ ስደተኞችም ቁልፍ መተላለፊያና ማረፊያዎች ናቸው በተባሉ የሀገሪቱ አካባቢዎችም አፈሳው መከናወኑን የተመለከተ ሲሆን በአፈሳም ዘመቻው ህገወጥ ስደተኞች የሚገቡባቸውን አካባቢዎችም ለመለየትም ሰው አልባ አውሮፕላኖች ወይም ድሮኖችን ጥቅም ላይ መዋላቸውም ተመልክቷል። ቀደም ሲል የተሰጠው የአንድ ወር ጊዜም ቀን ገደብ ባለፈው ሚያዝያ 25 2017 ዓ.ም መጠናቀቁን ተከትሎ የአገሪቱ መንግስት በቅርብ ቀናት ውስጥ መጠነ ሰፊ ያለውን የሰነድ አልባ ስደተኞች አፈሳም እንደሚጀምር ማስታወቁን መዘገባችን ይታወሳል። በዚህ መሰረትም በርካታም ሰዎች በፈቃዳቸው መውጣታቸውና ለዚህም ምስጋና እንደሚቸራቸው በትናንትናው ዕለት ያወጣው የአገሪቱ መንግስት ትናንት ተጀምሯል በተባለው አፈሳም የተያዙ ወደ 100 የሚጠጉ ሰነድ አልባ ስደተኞችን ነጋድ ወደሚባል እስር ቤት በማጋዝም የሰነድ ማጣራት ስራ እያከናወነ መሆኑን የጠቀሰው የአገሪቱ ፖሊስ
አስፈላጊው ማጣራት ከተደረገ በኋላ እስከ ድንበር ድረስ በማጓጓዝ ከሀገር የማስወጣት ስራው ይከናወናልም ብለዋል። በመጀመሪያው የአፈሳ ዘመቻ የምዕራፍ የተያዙት ሰዎች ነጋር በሚባለው እስር ቤትም አስፈላጊ የሆነ ምግብ፣ ውሃና የሕክምና አገልግሎት እየቀረበላቸው መሆኑን የፖሊስም መግለጫም ገልጿል። ህገወጥ ስደተኞቹም ከጅቡቲ እንዲወጡ ቀደም ሲል የተጠቀሰው ቀን ገደብ ማስጠንቀቂያ በመገባደዱ አሁንም ሰነድ አልባ ነዋሪዎች በፈቃዳቸው አገሪቱን ለቀው እንዲወጡ ሲል ፖሊስም አሳስቧል። ለበርካታ ዓመታት በጅቡቲ ውስጥ ንብረት ያፈሩ በርካታ ኢትዮጵያንን ጨምሮ ያለ ቅድመ ማስጠንቀቂያ በአስቸኳይ ሊቀቁ መባላቸው የሰብአዊ መብትም ተሟጋቾችን ጨምሮ በርካታ ኢትዮጵያኖችን ማስጋቱና ማስቆጣቱን ከዚህ ቀደም መዘገባችን ይታወሳል። የአማራ ፋኖ ብሔራዊ ኃይል በወሎ ግንባር ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድና የክፍለ ጦሮቹ ቃኞች ከወራሪው ጠላት ጋር መተናንቀው ድል መቀዳጀታቸውን ዛሬ ግንቦት 2 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይልን ከመሰረቱት አንዱ የአማራ ፋኖ በወሎ ቤት አማራ ባወጣው መግለጫ አስታወቀ። ትላንት ግንቦት 1 ቀን 2017 የአትሮንስ ብርጌድ አባላት በመሃል ሳይንት ወረዳ ዴንሳ ከተማ በመግባት በጠላት ላይ የሰነዘሩትን ድንገተኛ የቦምብ ጥቃት ተከትሎ ጠላት መግቢያና መውጫ እንደጠፋው በተመሳሳይ በቆተት ከተማ መሽጎ ያለውን የኦህዴድ ብልጽግና ስልጣን ጠባቂ ወራሪ ኃይል መሸታ ቤት ሲጨፍር ተመሳሳይ ድንገተኛ ጥቃት በመሰንዘር ሙትና ቁስለኛ ማድረጉን ገልጿል። በዚህ ድንገተኛና ፈጣን ጥቃት ሁለት የጠላት ኃይል ሲደመሰሱ ብርጌዱ ክላሻቸውን ማርኮ ገቢ በማድረግ ሌሎች ብዛት ያላቸው ቅጥረኛ ባንዶችም መቁሰላቸው ተገልጿል። የክፍለ ጦሩ ቃኞች በወርቅ ማውጫ ቀጠና አጤ ዳስ ማርያም በሚባለው ልዩ ቦታ የኦህዴድ ብልጽግና ወራሪ ኃይል እየተንከረፈፈ ራሱን ሲጎትት ባደረጉት ድንገተኛ የደፈጣ ጥቃት 3 ቅጥረኛ ኃይሎች የተደመሰሱ ሲሆን ቁጥራቸው ያልታወቁ ደግሞ በዚሁ ግንባር በርከት ያሉ መቁሰላቸው ታውቋል። ይበንዲ እንዳለ በያውደ ውጊያው ሽንፈትና ውርደት እየተከናነበ የቀጠለው ወራሪ ቡድን በወረዳው ዴንሳ ከተማ ህዝብን በግዳጅ በመሰብሰብ የተለመደ ውሸት ለማሰራጨት የሞከረ ሲሆን አርሶ አደሮቹን ፋኖን አምጥታችሁ ካላስታረቃችሁን የአፈር ማዳበሪያ አታገኙም በማለት ለማስፈራራት የሞከረ ቢሆንም በሰሜኑ ጦርነት ወደ አማራ ክልል ተጎትቶ ከገባ በኋላ ከህወሓት ጋር በነበረው ጦርነት በአማራ ክልል የወደሙ መሰረተ ልማቶችና አገዛዙ በአማራ ህዝብ ላይ ቀጥተኛ ጦርነት ካወጀ በኋላ ያወደማቸውን በፊልም ቀርጾ ለማሳየት ሙከራ ያደረገ ቢሆንም ከተሰብሳቢዎች መካከል የሃይማኖት አባቶች ታዳሚ ሲሆኑ በሰሜኑ ከህወሓት ጋር በነበረው ጦርነት ወቅት የተቀረጹ ምስሎችን እያሳዩ ፋኖ ሃይማኖት አባቶችን እንዳሰቃየና እንደገረፋቸው ለመቀስቀስ የተሞከረ ቢሆንም አንድ ሃይማኖት አባት ፋኖ በእርግጥም እንደዚህ የሚያደርግ ከሆነ ለምን አስታርቁን ትሉናላችሁ? እኛ እስከፊታቸው እንዴት እንቆማለን? በማለት የአገዛዙን ተራ ቅስቀሳና ተንኮል በተመለከተ ጥያቄ ማንሳታቸው ተገልጿል። የአገዛዙ ካድሬዎች ያሰቡት እንዳልተሳካላቸውና አርሶ አደሩን ለማስገደድ ያደረጉት ሙከራ መክሸፉም ታውቋል። ይበንዲ እንዳለ የአማራ ፋኖ ብሔራዊ ኃይል መስራቾች ከሆኑት አንዱ በአማራ ፋኖ በወሎ ቤት አማራ ምስራቅ አማራ ኮር 1ና 2 አሳምነው ክፍለ ጦር ሁለተኛ ሻለቃ ሀውጃኖ ክፍለ ጦር ሁለተኛ አርበኛ ሞላ ደስዬ ሻለቃና የክፍለ ጦሩ ቃኝ እንዲሁም ዞብል አምባ 5ኛ ሻለቃ አህዶች ትላንት ግንቦት 1 ቀን 2017 ከማለዳ ጀምሮ እስከ ምሽቱ 8 ሰዓት ተኩል ድረስ ከባድ ውጊያ በማድረግ የአብይ አገዛዝ ስልጣን አስጠባቂ 46ኛ ክፍለ ጦርና ሌሎችን የዙፋን ጠባቂ አህዶች ሙትና ቁስለኛ በማድረግ ታላቅ ድል መቀዳጀታቸው ተገልጿል። በተጋድሎ በርካታ ዙፋን ጠባቂ ሰራዊት የተደመሰና የቆሰለ መሆኑን የጠቀሰው መረጃ አገዛዙ በ4 አምቡላንስ ቁስለኞችን ወደ ደላንታ ሆስፒታል ሲያመላልስ መዋሉን፣ ውጊያው ላይ 2 የከባድ መሳሪያ አስተኳሽ ፋኖ በቁጥጥር ስር ማድረጉም ተገልጿል። የአማራ ፋኖ በወሎ ቤት አማራ የአማራ ፋኖ ብሔራዊ ኃይልን ከመሰረቱት 4 አደረጃጀቶች አንዱ መሆኑ አይዘነጋም። የአብይ አገዛዝ ስጋት ላይ ወድቋል። በነገው ዕለት ካድሬን ለማስሮጥ ዝግጅት ጨርሷል። ፋይዳ በሚል የሚደረገው ሩጫ በካድሬዎችና ቤተሰቦቻቸው ብቻ የሚደረግ ሌሎች ጣልቃ ገብተው የኑሮ መረረን ጥያቄ እንዳያነሱና ሌሎችም ደባል ጥያቄዎች በማንሳት ወደ ተቃውሞ እንዳይቀየር ጥንቃቄ አድርጉ የሚሉ ዘመቻ ጀምረዋል። እየተራባችሁ እንቀጥላለን የሚለው የብልጽግና ካድሬዎችና ዋና ዋና ሹሞች ቅስቀሳ ውጤት አላመጣም። ሰላም የክፍለ ከተማ አመራሮች እንደምን አመሻችሁ። የፋይዳ ሩጫ ዝግጅት የተሻለ እንደሆነ እናምናለን። አንድ መረጃ ለመስጠት ነው። ነገ ጠዋት በሚኖረን ወደ መስቀል አደባባይ ለመምጣት በመናደርገው ጉዞ ውስጥ የጊዮን መስመር የኢትዮጵያ ሐኪሞች ብሔራዊ ንቅናቄ ጥያቄያችን መልስ ካላገኘ ግንቦት 4 ቀን 2017 የሥራ ማቆም አድማ እናደርጋለን ማለታቸውን ተከትሎ በዋዜማው በነገው ዕለት ግንቦት 3 ቀን 2017 ዓ.ም ፋይዳ በሚል
ሲል የአብይ አገዛዝ በአዲስ አበባ ካድሬዎች አማካኝነት ሩጫ እንዲደረግ ትዕዛዝ ሰጥቶ ምሽቱን ጭምር ሲመካከሩ ማምሸታቸውና በነገው ዕለት የሚደረገው ሩጫ ተከትሎ የተወሰኑ መንገዶች በመዝጋት ቤተ መንግስቱን ጨምሮ በፊት ለፊቱ የሚያልፉ የፋይዳ የካድሬ ሯጮች ለስርዓቱ ያላቸውን ድጋፍ እንዲሰጡና እየተራብን እየተቸገርንም ቢሆን የነገውን ቀን እንመለከታለን፣ የከተማዋ ልማት እንደግፋለን በሚል ያገዛዙ ባለስልጣናት የኑሮ መረረን ዳቦ መብላት አልቻልንም፣ ቤተሰቦቻችን ማስተዳደር አልቻልንም፣ የደሞዝና የጤና ጥቅም ጭማሪዎቻችን ምላሽ ሊያገኙ ይገባል ያሉ የጤና ባለሙያዎች ንቅናቄን ተከትሎ ስርዓቱ ስጋት ላይ ወድቆ የጠራው ሩጫ መሆኑን ያገኘነው መረጃ ይገልጻል። የወረዳ ከፍተኛ አመራሮች ምክክር በውስጥ ማድረጋቸውን የጠቀሱ ምንጮቻችን በየደረጃው ምክክሩን ተከትሎ በተሰጡ ማብራሪያዎች ላይ ዋና የወረዳ አመራሮች መምከራቸውን የሚያሳዩ ድምጾች እንዲደመጡ በማድረግ መመሪያው ከላይ የተላለፈ ነው፣ ማንም ሰው ከሩጫው መቅረት የለበትም በማለት ፋይዳ የሚል ካናቴራ በችኮላና በሩጫ አዘጋጅተው ካድሬውን በነገው ዕለት በማስሮጥ ከነገ በስቲያ ግንቦት 4 ቀን 2017 የጤና ባለሙያዎች የጠሩትን የተቃውሞ እንቅስቃሴ ከወዲሁ ለማዳፈን የጀመሩትን ሩጫ አጠናክረው የቀጠሉ ሲሆን በሌላ በኩል የአገዛዙ ኮሙኒኬሽን ሚኒስትር የሆነው ለገሰ ቱሉን ጨምሮ ሁላችንም አልደላንም፣ ነገር ግን ለነገው መስዋዕትነት መክፈል አለብን በማለት ከ7 ዓመት በፊት አብይ አህመድ የጤና ባለሙያዎችን ሰብስቦ በደሞዝ የአገሪቱን ሀብት ጨርሰን ልማት ልናመጣ አንችልም፣ እየተራባችሁ ቀጥሉ ከማለት አልፎ በቢሊዮን ዶላር የፈሰሰበትን አዲስ ቤተ መንግስት እየገነባ ለኮሪደርና ለፓርክ ልማት ከፍተኛ ሀብት እያባከነ የአገሪቱን ሀብት በአበልና በጥቅማ ጥቅም የሚራጭበት ስርዓቱና ካድሬዎች የህዝቡን ብሶት ለማፈን እየተራብን እንቀጥላለን፣ የነገውን ቀን ሁሉም ሀገራት መስዋዕትነት ከፍለው እዚህ ደርሰዋል በማለት እነሱ የተመነሸነሹ ሌላው በረሃብ እንዲያልቅ ያላቸውን ፍላጎት በግልጽ አሳይተዋል በሚል ወቀሳ እየቀረበባቸው ይገኛል። ይህ በእንዲህ እንዳለ አብይ አህመድ በቅርቡ የሰጠውን ቃለ መጠይቅ ተከትሎ ከ5 ዓመት በኋላ በእያንዳንዱ ቤት ሮቦት ይገባል ብሎ የሰጠውን የሱን ጤንነት የሚያጠራጥር ኢትዮጵያ በአንድ ቀውስ እየተመራች ነው፣ አገሪቱን ለመምራት ብቃት የሌለው ብቻ ሳይሆን እውነታዎችን ለማንበብ የማይችልና ለህዝቡ ያለውን ንቀት ያሳያል የሚሉ አስተያየቶችም ተከትለው መቅረብ ጀምረዋል። አገዛዙ የጤና ባለሙያዎችን እንቅስቃሴ ለማዳፈን አስቀድሞ ዘመቻ መጀመሩና በካድሬዎች የውስጥ ቅስቀሳ ጭምር በነገው ዕለት የአዲስ አበባ ኮሪደር ልማቶችን በማንሳት ባለሀብቶች ህዝቡ ከፍተኛ ተሳትፎ አድርጓል፣ እናመሰግናለን የሚሉ ለብልጽግና የማህበራዊ ሚዲያ ተጽፎ የተሰጣቸውን በዘመቻ መልክ እንዲለጥፉ፣ እንዲያሰራጩ፣ ላይክና ሼር እንዲያደርጉ መመሪያ ጭምር መሰጠቱ ታውቋል። አገዛዙ በተደጋጋሚ የተለያዩ ሩጫዎችን በማዘጋጀት የፖለቲካ ቅስቀሳ ለማድረግ ያደረገው ሙከራ ብዙም ውጤት እንዳላመጣ በተደጋጋሚ ሲጠቀስ ቆይቷል። በአዲስ አበባ ከተማ ውስጥ የፖሊስ የደንብ ልብስና ወታደራዊ ቁሶችን ለተደራጁ የዘረፋ ቡድኖች ሲያከራዩ ነበር የተባሉም ተጠርጣሪዎች በቁጥጥር ስር ዋሉ። የአንድ የፖሊስ የደንብ ልብስ በቀን 4000 ብር ይከራያልም ተባለ። የፌዴራል ፖሊስ ኮሚሽን በማህበራዊ ትስስር ገጹ እንዳጋራው ስማቸውና ማንነታቸው ለጊዜው ያልተገለጸም 2 ተጠርጣሪዎች ቤት በመከራየት የጸጥታ አካላት የደንብ ልብስና ሽጉጥና የመገናኛ ራዲዮ በዘረፋ ላይ ለተሰማሩ ሰዎች ለማከራየትም ሲደራደሩ በደረሰኝ ጥቆማ ይዣቸዋለሁ ብሏል። እንደ ፖሊስ መግለጫም ተጠርጣሪዎቹ አንድን የጸጥታ አካል የደንብ ልብስ በቀን እስከ 4000 ብር ድረስ ያከራያሉ። የፖሊስ መታወቂያዎችን፣ የድሮን ካሜራዎችን፣ ማህተሞችን፣ የፖሊስ ራዲዮ መገናኛ ጨምሮ የተለያዩ ክልሎች የደንብ አልባሳትና ወታደራዊ ቁሶችም በማስረጃነት መያዙን ፖሊስ በመግለጫው አስረድቷል። የፖሊስ ኮሚሽን የሁለቱ ተጠርጣሪዎችን በቁጥጥር ስር መያዝን ይግለጽ እንጂ በቁጥጥር ስር የተያዙት የደንብ ልብሶችም፣ ሽጉጦችም፣ የወታደራዊ ራዲዮኖችም የመሳሰሉት ቁሶች ምንጫቸው ከየት እንደሆነና ከጉዳዩ ጋር በተያያዘ የተጠረጠሩ የፖሊስ አባላትም ሆነ ተጨማሪ የድርጊቱ ተባባሪዎች ስለመያዛቸው ወይም ቀጣይ እርምጃ ፖሊስ ያለው ነገር የለም። ዋና መዲናዊቷን አዲስ አበባን ጨምሮ በተለያዩ የኢትዮጵያ አካባቢዎች የወታደራዊና የጸጥታ ኃይሎች የደንብ ልብስ በመልበስ በጦር መሳሪያ የታገዘ አፈናም፣ ደጎስ ያለ ማስለቀቂያም ገንዘብ መጠየቅ ካልሆነም የንጹሃን ዜጎችን ህይወት በመንጠቅ የተለመደ ክስተት እየሆነ መምጣቱም ዜጎችም በሰላም ወጥተው በሰላም የመግባት ዋስትናቸው ከጊዜ ወደ ጊዜ እያሽቆለቆለ በአስጊ ደረጃ ላይ መድረሱን መዘገባችን ይታወሳል።
የዓለም አቀፉ የአማራ ንቅናቄና የአፍሪካ ሰላምና እርቅ ኢንስቲትዩት ለፋኖ አንድ አደረጃጀት የአማራ ፋኖ ብሔራዊ ኃይል በመመስረቱ የተሰማቸውን ደስታ ገልጸው መግለጫ አወጡ። የአማራ ፋኖ ብሔራዊ ኃይል በመመስረቱ ዓለም አቀፉ የአማራ ንቅናቄ አይን በወቅታዊ ጉዳይ በሰጠው መግለጫ ድጋፉን ሰጥቷል። ከቋራ የተሰማው ዜና የአማራ ህዝብን ህልውና በአስተማማኝና በቀጣይነት የሚያስጠብቅ የአማራ የቁርጥ ቀን ልጆች የጋራ ቃል ኪዳናቸውን በደማቸው የጻፉበት አማራን ከተቃጣበት የዘር ማጥፋት የሚታደግ የኢትዮጵያ ሀገረ መንግስትን ቀጣይነት ዳግም ተስፋ የጫረና የሚያጎናጽፍ በዘመናት አንድ የሚመጣ የመዳኛ ህብረት ታሪካዊ ህልውና ማህተም ነው በማለት የአማራ ፋኖ ብሔራዊ ኃይል አንድ የፋኖ አደረጃጀት በመፈጠሩ የተሰማቸውን ደስታ ገልጸዋል። ፋኖቻችን ላለፉት 2 ዓመታት በእልህ አስጨራሽ ትግል ህይወታቸውን ሰጥታችሁ ደማችሁን አፍሳችሁ ቤተሰቦቻችሁን በትናችሁ የአማራን ህልውና ለማስጠበቅና ኢትዮጵያን ለመታደግ በአራቱም የአማራ ግዛቶችና በሌሎችም የአማራ ርስቶች ትግሉን አፋፍማችሁ የከበረ ዋጋ እየከፈላችሁ እነሆ ለአማራ ፋኖ ብሔራዊ ኃይል ምስረታ በመድረሳችሁ የአማራ ህዝብን እንባ እያበሳችሁ የመጪውን ጊዜና ትውልድ ተስፋውን በማለምለማችሁ ዓለም አቀፍ የአማራ ንቅናቄ አይን የተሰማውን ፍጹም ወገናዊ ደስታ በውጪ በሚኖረው አማራ ስም እንገልጻለን ሲል ጥሪ አቅርበዋል። የቋራው ቃል ኪዳን ለአማራ ህዝባችን፣ ለፋኖ ሰራዊት፣ ለአማራ ህዝብ መገናኛዎች፣ ለመላው ኢትዮጵያ ህዝብ፣ ለዓለም አቀፉ ማህበረሰብና በተለይም በውጪ ለሚኖረው አማራ በግልጽ ያቀረባችሁትን የትግል ጥሪ ተግባራዊነት ዓለም አቀፉ የአማራ ንቅናቄ አይን በውጪ የሚኖረውን አማራ በማስተባበር በፍጹም የአማራ ብሔርተኝነት በዓላማና በመር ላይ ተመርኩዞ ህብረቱን አጠናክሮ አቅሙን አጎልብቶና ተግቶ እንደሚሰራ ዳግም እናረጋግጣለን በማለት ድጋፉን ገልጿል። የአማራ ፋኖ ብሔራዊ ኃይል ትግሉን እያፋፋመ ወደ ሚኒልክ ቤተመንግስት በጀግነት የሚያደርገውን ግስጋሴ ጨፍጫፊውን የአብይ አህመድ አገዛዝ በማስወገድ የአማራ ህዝባችን ህልውናና የመላው ኢትዮጵያን ደህንነት ለዘለቄታው እንደሚታደግ ባለሙሉ ተስፋ ነን በማለት በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ የአፍሪካ ሰላምና እርቅ ኢንስቲትዩት የሥራ አመራር ኮሚቴ የአማራ ፋኖ ብሔራዊ ኃይል ምስረታን አስመልክቶ እንኳን ደስ ያላችሁ መግለጫ አውጥቷል። በዶክተር ሸዋፈራው ኩራቱ የሚመራው የአፍሪካ ሰላምና እርቅ ኢንስቲትዩት የሥራ አመራር ኮሚቴ ባወጣው በዚሁ መግለጫ የአማራ ህዝብ በራሱ ሀገር በራሱ ህዝብ ፊት እንደ ዱር አውሬ ሴቷን ሆዷን እየቀደዱ ወንዱን የተፈጥሮ ብልቱን እየቆረጡ ህፃናት ለወደፊት አማራ እንሆንም እያሉ በግፍ የሚገድል ኢትዮጵያን በኢትዮጵያውያን ቁርጥና ልክ ለአይኤምኤፍ አስይዞ በቅኝ ግዛት የሸጠውን የአዲስ አበባ ህዝብን ከመኖሪያ ቤቱ ክርስቱ አፈናቅሎ የከተማ ቦታ ለአረቦች እየቸበቸበ የኢትዮጵያን የተፈጥሮ ማዕድናት በተለይም ወርቅን በገፍ ለአረቦች እየሸጠ የኢትዮጵያን ህዝብ በየጎጡና ብሔሩ አለያይቶ እርስ በርስ እንዲጋደል በማድረግ ኦሮሞ ህዝብ ስብ እየነገደ በዓለም ላይ በህግ የተከለከለውን የብሔር ፖለቲካ እየነገደ ህዝብን በህዝብ ላይ አነሳስቶ እርስ በርስ እንዲተላለቅ እየሰራ ያለውን የአውሬውን የአብይ አህመድ አረመኔ አገዛዝን ለመታገል የአማራ ህዝብ የጦር መሳሪያን ማንሳቱና ማንነቱን ለማዳን ጾታን ሳይለይ ወጣቶች ወደ በረሃ መግባትና ደማቸውን እያፈሰሱ አጥንታቸውን እየከሰከሱ የገነቡትን ትግል በመግለጫው አስታውሷል። በጊዜው የታጠቀና የተደራጀ የሰው ኃይል በሌለበት ሁኔታ አንዱ ከአንዱ ጋር ተጠራርቶ በባዶ እጅ አባቶቻቸውን የቆዩ ምንሽር ይዞ ለህይወት ትግል በረሃ መግባት ምንኛ አስገራሚና ጀግነት ቢሆን ነው በማለት ፋኖ የጀመረውን ትግል የጠቀሰው የአፍሪካ ሰላምና እርቅ ኢንስቲትዩት የሥራ አመራር ኮሚቴ መግለጫ ንጹሃንን በድሮና በከባድ መሳሪያ ጭምር እየጨፈጨፈ ስልጣኑን ለማስቀጠል እየተነሳ ያለውን ቡድን ለመገርሰስና ለሁሉም ኢትዮጵያን ተስፋ የሚሆን ስርዓት ለማዋለድ ትልቅ በር ከፋች መሆኑን መግለጫው አስታውሷል። ትግሉን ከአማራ ክፍለ ሀገር ወደፊት ለማውጣትም ትግሉን ህዝባዊ ለማድረግ የአማራ ፋኖ ብሔራዊ ኃይል ምስረታ ትልቅ አስተዋጽኦ እንደሚያደርግና ኃላፊነት እንዳለበት ጭምር የአፍሪካ ሰላምና እርቅ ኢንስቲትዩት ስራ አስፈጻሚ በዚሁ መግለጫ ጠቅሶ ጥሪ አቅርበዋል። የጤና ባለሙያዎች ንቅናቄ የተጠናከረ መምጣት ያስፈራራው አገዛዝ የጤና ባለሙያዎችን ማሰርና መደብደብ ቀጥሏል። አገዛዙ በተለያዩ አቅጣጫዎች እያስፈራራ ነው። ያለን ምርጫ መኖርና አለመኖር ነው። የዳቦ ጥያቄያችን ሊመለስ የሚችለው በአንድነት ጸንተን ስንቆም ነው። ዘራፊና ሌባ ካድሬ ስለኛ ቃል ኪዳን ሊያስታውሰን አይገባም በማለት የንቅናቄው አመራሮች ምላሽ እየሰጡ ነው። ዩኒቨርሲቲ መምህራን ወሳኝ ጊዜ ነው፣ አብረን ልንቆም ይገባል የሚል ጥሪ ማቅረብ ጀምረዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ 12 ጥያቄዎችን ከ27 ቀናት በፊት ይፋ ካደረገ በኋላ ግንቦት 4 ቀን 2017 ዓ.ም ጥያቄያቸው ምላሽ የማያገኝ ከሆነ የሥራ ማቆም አድማ እንደሚያደርጉ ይህኑ ህዝቡ እንዲያውቅላቸው ጥሪ ያደረጉ ሲሆን ህዝቡ በተለያዩ አቅጣጫዎች የኑሮ ውድነቱ እያንገሸገሸው አገዛዙ የተሳሳተ ኢኮኖሚ እርምጃና በጦርነት የሀገሪቱ ኢኮኖሚን እያደቀቀ የሀገሪቱን ሀብት በብልጭልጭ ፕሮጀክቶችና አዲስ ቤተመንግስት በመገንባት እያባከነ ሐኪሞች ሊራቡ አይገባም፣ ጥያቄያቸው መመለስ አለበት፣ ጥያቄያችን ነው የሚሉ ድምጾች
ድምጾች ጎልተው መምጣታቸውን ተከትሎ አገዛዙ ከፍተኛ ፍርሃት ውስጥ መውደቁን ይህን ተከትሎ የጤና ባለሙያዎችን እስከ መደብደብና ማሰር ደርሷል። በአርባ ምንጭና በተለያዩ ከተሞች የታሰሩ ዶክተሮችን ጨምሮ ለቅድሚያ ስራ ማቆም አድማ ይረዳናል ያሉትን የተቃውሞ እንቅስቃሴ ለመግለጽ አደባባይ ዛሬ በሆስፒታላቸው ውስጥ ለመሰለፍ የሞከሩ የጤና ባለሙያዎች ላይ የተለያዩ ድብደባዎችና ጥቃቶች ደርሰዋል። የተፈነከቱ ዶክተሮችም አሉ። የአብይ አገዛዝ ስልጣን አስጠባቂ የጸጥታ ኃይል ከድርጊታቸው እንዲቆጠቡና ነገ የሚኖሩበትን ህዝብ ግንዛቤ ውስጥ እንዲከቱ በጤና ባለሙያዎች ላይ እጃቸውን ማንሳት ህዝቡን ባልተመጣጠነ ክፍያ የተራቡ ጭምር እያከሙ ያሉ የጤና ባለሙያዎችን መንካት ተጨማሪ ቀውስ ሊያስከትል ይችላል የሚሉ ማስጠንቀቂያዎች እየቀረቡ ሲሆን የአብይ አገዛዝ የማህበራዊ ሚዲያ አፈቀላጤዎች የሻዕቢያና ግብጽ ተላላኪ በማለት የኢትዮጵያ የጤና ባለሙያዎችን ለማዋረድ የተለያዩ ቅስቀሳዎችን እያደረጉ ይገኛል። ለነጩ ቁጣ ያሉትን የኢትዮጵያ ጤና ባለሙያዎች ንቅናቄ ግልጽ ጥያቄዎችን ከመመለስ ይልቅ አገዛዙና ካድሬዎቹ በለብነትና በዘረፋ ሀገሪቱን እያራቆቱ የጤና ባለሙያው የጠየቀውን የደሞዝ ጭማሪ ወደ ሌላ ጉዳይ ለማዞር መሞከር የስርዓቱን እብሪትና እብጠት ያሳያል። በአንድነት ልንቆም ይገባል የሚሉ ጥሪዎች ተጠናክረው ቀጥለዋል። በሌላ በኩል የኢትዮጵያ የከፍተኛ ትምህርት ተቋማት መምህራን በጋራ ከዚህ ቀደም የትግል እንቅስቃሴ ሲያደርጉበት በነበረው መድረካቸው ዛሬም ተከታታይ ጥሪዎች እያደረጉ ሲሆን አንድነት የሁሉም መሰረት ነው፣ ተባብረን መብታችን የምናስከብርበት ትክክለኛው ጊዜ ላይ ነን፣ ሁላችንም ዝግጁ ልንሆን ይገባል በማለት ጥሪውን እያስተጋቡ ይገኛል። የተራብን አንመግብም በቃን ያሉት የዩኒቨርሲቲ መምህራን በሚያስተባብራቸው ማህበራዊ ገጽ በኩል ጥያቄ ቸውን እያሰሙ ይገኛል። በአፄ ኃይለ ሥላሴና በደርግ ዘመን መንግስት ሌላው ቀርቶ በመጀመሪያ ዲግሪ እንኳን የተመረቁ ተማሪዎች ይኖሩ የነበረው ኑሮ በመጽሐፍም ቢሆን አንብበናል በማለት ቤትና መኪና የነበራቸው ጥሩ ህይወት የሚኖሩ ከቤተሰብ አልፈው ሌሎችን የሚረዱ መንግስት ተገቢውን ቦታ የሚሰጣቸው በስራቸው የሚከበሩ የፈለጉበት ቦታ በሙያቸው መቀጠር የሚችሉ ነበሩ። በማህበረሰቡ የተማረ ይግደለኝ እስኪባል ድረስ ጠብር ግፍ የሚባላቸው ቢሆንም ዛሬ በረሃብ እየተቆላን በግዳጅ ልንሰራ አንችልም፣ ካድሬ ስለገባ ነው ቃል ኪዳን ሊያስታውሰን አይችልም የሚሉ ተቃውሞ ና አስተያየቶች ከመምህራኑና ከጤና ባለሙያዎች ንቅናቄ አራማጆች እየተደመጠ ነው። የቀድሞ ሰላም ሚኒስትር አቶ ታዬ ደንዳ የጤና ባለሙያዎች ጥያቄ ክቡርነቶ ኦሮሞናል ዳቦ እንፈልጋለን ሲሉ የአብይ ምላሽ ከ10 ዓመት በኋላ ሮቦት ይቀርባልና ጠብቁ የሚል ነው በማለት አብይ አህመድ ሮቦት በየቤታችሁ ይገባል በማለት በህዝቡ ስቃይ ላይ ተሳልቆ የሰጠውን ቃለ መጠይቅ በተዘዋዋሪ ጠቅሰው ምላሽ ሰጥተዋል። አቶ ታዬ ዛሬ ለንቅናቄው በመደገፍ በሰጡት ማብራሪያ አንድ ወቅት እንደ ልዩ ግኝት ተዘምሮለት የነበረው የጸረ ሌብነት ኮሚቴ አሁንም አለ እንዴ ወይስ ሌቦችን የዳቦ ፋብሪካ ካስገነባ በኋላ ከሰመ? በወቅቱ ከቀይ መስመርነት ወደ ቀይ ምንጣፍነት መስፋፋቱ የተነገረለት የሌብነት ፕሮጀክት ዛሬ ላይ ከምን ደርሷል? ጥያቄው ደግሞ ውሃ ሊቀዳ ወንዝ እንደወረደ አሞሌ ጨው በዚያው የቀሩ ብዙ ኮሚቴዎችና ኮሚሽኖች መኖራቸውን በማስታወስ ሾርት ሚሞሪ አለመሆናችንን ለመፈተን የቀረበ እንጂ ቄስ ሞገሴ እንደሚለው 4 ኪሎን ታሳቢ ያደረገ አይደለም በማለት ለንቅናቄ የሰጡትን ድጋፍ ተከትሎ የቀረበባቸውን የስም ማጥፋት ዘራፊ ለሆነው ስርዓቱና ደጋፊዎቹ ማብራሪያ ምላሽ ሰጥተዋል። ከጤና ባለሙያዎች ጎን ህዝቡ በተለይም ሰራተኛው፣ መምህሩ፣ የታክሲና የከባድ መኪና አሽከርካሪዎች በየደረጃው ንቅናቄውን በመደገፍ የበኩላቸውን የሥራ ማቆም አድማ ቢያደርጉ በስርዓቱ ላይ ተገቢውን ጫና በማድረግ ሁኔታዎችን ማስተካከል እንደሚችሉ ጥሪ ዛሬም እየቀረበ ይገኛል። አዲሱ የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ አቡነ ሊዮ 14ኛው ከቫቲካን ውጪ የመጀመሪያውን ጉብኝት አደረጉ። አቡነ ሊዮ የቀድሞ የቤተክርስቲያኒቱ አባትና በቅርቡ ከዚህ ዓለም ድካም ያረፉትን የአቡነ ፍራንሲስ መካነ መቃብርን ጎበኙ። በጽሁነታቸውም ጸሎትም አደረጉ። ቫቲካን ዛሬ እንዳስታወቀችው ባለፈው ግንቦት ወይም በፈረንጆቹ ሜይ 8 2025 የመጀመሪያው አሜሪካዊ የቤተክርስቲያኒቱ አባት በመሆን የተመረጡት የቀድሞው ካርዲናል ሮበርት ፐርቬስት አቡነ ሊዮ 14ኛው ዛሬ ከቫቲካን ውጪ የመጀመሪያ ጉብኝታቸውን ያደረጉት በሮማ አቅራቢያ በመትገኘው ድንግል ማርያም ቤተክርስቲያን ቅጥር ግቢ የሚገኘውን የቀድሞ አለቃቸው የአቡነ ፍራንሲስ መካነ መቃብርን መጎብኘታቸው ተገልጿል። በአንዲት ቮልክስቫገን መኪና ጋፒና ውስጥ ሆነው ወደ አቡነ ፍራንሲስ መካነ መቃብር ያመሩት አቡነ ሊዮ ከቤተክርስቲያኒቱ ቅጥር ግቢ ውስጥ በእግር ሲጓዙ የተመለከቷቸው ምዕመናኖች ቪቫ ኤል ፓፓ ረጅም ዕድሜ ለፓፓችን በማለት ድምጻቸውን ከፍ አድርገው መልካም ምኞት መግለጻቸውም ተመልክቷል። ከአቡነ ፍራንሲስ መካነ መቃብር ስፍራ የደረሱት አቡነ ሊዮ 14ኛው በአቡነ ፍራንሲስ መካነ መቃብር ላይ ነጭ አበባ አሳርፈዋል። የ1.4 ቢሊዮን ምዕመናኖች እረኛ የሆኑት አቡነ ሊዮ በርከክ በማለት ለአቡነ ፍራንሲስ ጸሎት ማድረጋቸውን ከቫቲካን የወጣው መግለጫ ገልጿል። ብፁዕነታቸውም ወደ ስፍራው የሄዱበትን የጥበቃ ጸሎት ለማድረግ ጭምር መሆኑን ተገልጿል። ባለፈው ሚያዝያ ወይም በፈረንጆቹ
በፈረንጆቹ አፕሪል 21 2025 ከዚህ ዓለም ድካም ያረፉት አቡነ ፍራንሲስ በኑዛዜያቸው መሰረት ከቫቲካን ውጪ በሮማ ከተማ አቅራቢያ በምትገኘው አነስተኛውም የቅድስት ማርያም ቤተክርስቲያን ውስጥ የቀብር ስነ ስርዓታቸው እንዲፈጸም በመካበነ መቃብራቸው ላይ ፍራንሲስኮስ የተሰኘውን የላቲን ስማቸው ብቻ እንዲጻፍ በጠየቁት መሰረት ቤተክርስቲያኒቱ ተግባራዊ ማድረጓም ተመልክቷል። ለአካባቢው ደብር ልዩ ፍቅር ያላቸው አቡነ ፍራንሲስ በተቀበሩ ዕለት ብቻ ከ30,000 በላይ ጎብኚዎችና ምዕመናን መካበነ መቃብራቸውን መጎብኘታቸውን ሮይተርስ የዜና አገልግሎትም ዛሬም ዘግቧል። የአማራ ፋኖ ብሔራዊ ኃይል ምስረታን አስታኮ የተለያዩ ሚዲያዎች የተካተቱበት የአማራ ሚዲያ ካውንስል የድጋፍ መግለጫ ወጣ። የአማራ ፋኖ ብሔራዊ ኃይል መመስረቱን አስታኮ ትላንት ግንቦት 1 ቀን 2017 ምሽት የአማራ ሚዲያ ካውንስል የድጋፍ መግለጫ አውጥቷል። የአማራ ህዝብ የገጠመውን የህልውና አደጋ ለመቀልበስ ባለፉት 22 ወራት የአማራ የቁርጥ ቀን ልጅ ፋኖ በበርካታ አስደናቂ ተጋድሎ መስዋዕትነትና ጀብዶች ለዛሬው ዕለት ደርሷል። ይቺ ዕለት ለአማራ ህዝብ ታሪካዊ ዕለትም ሆና ተመዝግባለች። ይህ እንዲሁም በጎ አስተዋጽኦ ለአበረከታችሁ ለአማራ ሚዲያ ካውንስል አክብሮቱን መግለጽ ይፈልጋል ሲል አስታውቋል። የአማራ ፋኖ በአንድ በኩል ያገዛዙ አከርካሪ እየሰበረ በሌላ በኩል የትግሉ እድገት የደረሰበትን የእድገት ደረጃ የሚመጥን አደረጃጀት ይዞ እንዲመጣ በተለይ የትግሉ ባለቤት ከሆነ የአማራ ህዝብ ከትግሉ ደጋፊ ኢትዮጵያና ከዓለም አቀፉ ማህበረሰብ ጭምር ከፍተኛ ጥያቄ የነበረ መሆኑን አስታውሶ የአማራ ሚዲያ ካውንስልም እንደ አንድ የትግሉ ባለድርሻ የአማራ ሚዲያ አውታሮችን በማስተባበር ቀደም ብሎ እንዲሁም ባለፉት 52 ቀናት ዘመቻ አንድነት ግቡን እንዲመታ ያላሰለሰ ጥረት ሲያደርግ መቆየቱን በመጨረሻም የአማራ ህዝብ ታሪካዊ ጥያቄና ምላሽ አግኝቶ ለበርካታ ቀናት በቋራ ታሪካዊ ስፍራ ላይ ጉባኤ ተቀምጠው የነበሩት የአማራ ፋኖ ኃይሎች ይፋ ያደረጉት የአማራ ፋኖ ብሔራዊ ኃይል መመስረቱን እንዳስደሰተው አስታውቋል። በሰዓት ተፈትኖ እንደ ብረት ነጥሮ የወጣ አንድ ወጥ የሆነ የአማራ ብሔራዊ ትግል የሚመጥን የአማራ ፋኖ ብሔራዊ ኃይል ድርጅት መመስረቱን እንደሚደግፍ አስታውቋል። የቋራ ጉባኤ እጅግ ከፍተኛ መስዋዕትነት የተከፈለበትና ገና ከጅምሩ ጉባኤው እንዳይሰምር የአማራን ካላጠፋን እንቅልፍ አይወስደንም ያሉ በርካታ ጸረ አማራ ኃይሎች ከፍተኛ ርብርብ ያደረጉበትና የአማራን ህዝብ አንገት ለማስደፋት ያልፈነቀሉት ድንጋይ እንዳልነበር አስታውሷል። እንደ ሁልጊዜው እነዚህ ጠላቶች ውጥን ከሽፎ በአንጻሩ የአማራን ህዝብ አንገት ቀና ያደረገ የብዝራት ዜና ከቋራ ተሰምቷል በማለት የአማራ ፋኖ ብሔራዊ ኃይል ምስረታው እንዳስደሰተው ገልጿል። የቋራው ስምምነት ጠላት የጠበቀው ባለመሆኑ በጠላት ዘንድ ከፍተኛ ድንጋጤን ፈጥሯል ያለው መግለጫ ጠላትን የአማራ ህዝብ አንድነት ለመናድ ያስችለኛል ያለውን ወጥመድ ዘርግቶ ቢያደባም የአማራ ፋኖ በብልሃትና በከፍተኛ ጥበብ የወሰናቸው ውሳኔዎች የአማራ ህዝብ ትግል ስልት የደረሰበትን ከፍታ ያሳየ እንደሆነ ካውንስሉ እንደሚያምን ጠቅሷል። የአማራ ፋኖ ብሔራዊ ኃይል ለህዝብ ይፋ ያደረገው አደረጃጀት በአማራ ህዝብ ላይ የተደቀነውን የህልውና አደጋ ከግንዛቤ ውስጥ ያስገባ ህዝብና ትግሉን ያስቀደመና የጠላትን የሴራ ወጥመድ መና ያስቀረ ልክ እንደ አባቶቻችን ሁሉ ዛሬም ብልሃትና በጥበብ የተመራ ስለመሆኑ አይነተኛ ማሳያ ሲሆን የአማራ ሚዲያ ካውንስልም ውሳኔውን በታላቅ አድናቆት የሚመለከት መሆኑና አማራው ለድል እስከሚበቃ ድረስ በሚዲያው ዘርፍ የሚሰጠውን ተልዕኮ ለማስፈጸም ከምንጊዜውም በላይ ቁርጠኛ መሆኑን ገልጿል። ሚዲያ ካውንስሉ ለመላው የአማራ ህዝብ ለመላው የፋኖ አባላትና አመራሮችና ለመላው ኢትዮጵያን በሙሉ በድጋሚ እንኳን ደስ አላችሁ በማለት በተጠቀሰው በዚሁ መግለጫ ከአማራ ፋኖ ብሔራዊ ኃይል ጋር በቆራጥነት በመሰለፍ የሚጠበቅበትን ኃላፊነት እንደሚወጣ ካውንስሉ አስታውቋል። የአማራ ፋኖ ብሔራዊ ኃይል አመራሮችም ይህንን ታሪካዊ ብልህ ውሳኔ እንዲሁም የአማራን ህዝብ የትግልና የትብብር መንፈስ ይበልጥ በመረዳት ለድርጅታዊ አሰራርና እንደ ሁልጊዜው ሁሉ ለአማራ ህዝብ የህልውና ትግል መስመር ታማኝ በመሆን በጋራ አመራር ይህንን ትግል ለድል እንደምታበቁት እምነታችን የጸና ነው በማለት መልካም ምኞቱን ገልጿል። የአማራ ፋኖ ብሔራዊ ኃይል ትላንት ባወጣው መግለጫ ለሚዲያ አካላት በሚል የገለጸውን መልእክትም ተመልክተናል። የተሰጠንን ምክረ ሐሳብ በአክብሮት ዝቅ ብለን ተቀብለናል በማለት በተግባር ወደፊት እንደሚያረጋግጥ ካውንስሉ አስታውቋል። ላለፉትም 4 ቀናት በከባድ የጦር መሳሪያና በድሮኖች ሲዋጉ የቆዩት የኒኩሌር ባለቤቶቹ ህንድና ፓኪስታን የተኩስ አቁም ስምምነት ላይ መድረሳቸው ተገለጸ። በአሜሪካ ሸምጋይነት በሁለቱ የኒኩሌር ታጣቂ አገራት መካከል ተኩስ ለማቆም ስምምነት መደረሱን ትሩዝ በተባለው የማህበራዊ ትስስር ሚዲያ ፍንጭ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕም ሲሆኑ ቀደም ብሎ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከሁለቱ አገራት ማለትም ፓኪስታንና ከህንድ ከፍተኛ ባለስልጣናት ጋር ተወያይተው ውጥረቱን እንዲያረግቡ ጥሪ አቅርበው ነበር። የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ምዳር አገራቸው ፓኪስታን የተኩስ አቁም ለማድረግ መስማማቷን ያረጋገጡ ሲሆን ሚኒስትሩም ለአገራቸው የመገናኛ ብዙሃን በዲፕሎማቲክም ጥረቱ ውስጥ ቱርክም፣ ሳዑዲ አረቢያና የአሜሪካም የውጭ ጉዳይ ኃላፊን ጨምሮ በርካታ አገራት መሳተፋቸውን ገልጸዋል። የህንዱ የውጭ ጉዳይ ሚኒስትርም ሼክራም ማስሪም በበኩላቸው በምድር በአየርና በባህር
አገራቸው የምትወስደው እርምጃን ለማቆም መስማማቷን ያረጋገጡ ሲሆን ጨርሰውም ተኩስ አቁም በሰዓታት ውስጥም ተግባራዊ ይሆናል ሲሉም ተደምጠዋል። የሁለቱ አገራት መሪዎችም ጨምሮ በተለያዩ ደረጃዎች የሚገኙ ባለስልጣናት ውይይትም እንደሚያደርጉ በተለይ ደግሞ ሰኞ ዕለት ሁለቱ አገራት ይፋዊ ንግግር እንደሚጀምሩም ይጠበቃል። ስምምነቱን ይፋ ማድረጉን ተከትሎ የህንድ የመከላከያ ባለስልጣናትም ኒው ዴልሂ ውስጥ በሰጡት ጋዜጣዊ መግለጫ ስምምነቱን እንደተቀበሉ ነገር ግን አስፈላጊ በሚሆን ጊዜ ሁሉን አገራቸውን ለመከላከል ዝግጁ ሆነው እንደሚጠብቁም አስታውቀዋል። ካለፈው ረቡዕ ጀምሮ በተቀሰቀሰው የሁለቱ አገራት የድንበር ዘለል ግጭትም የፓኪስታን የአየር ኃይል ዝግ ሆኖ የቆየ ሲሆን ስምምነት መደረሱን ተከትሎ ግን የአየር ክልሏም ለሁሉም አውሮፕላኖች ክፍት መሆኑን ፓኪስታን አስታውቃለች። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን።